ወንድ ብሆን ኖሮ መሳሪያ ይዤ እንጠብቅህ ነበር፣ ግን ሴት ሆንኩኝ። ከአሁን የሆነ ነገር አደረጉ ብዬ እኔ ጭንቀቱ ገደለኝ አባ። እኔ ህይወት ላይ ምን እንደሚፈጠር መገመት ከባድ ነው። አሁን አንተ ሄደ በሰላም እንደምትመለስ እንዳምን እየጠበቅ አይደለም አይደል? ቱቴ 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 ዘካሪ ቱቴ ልጄ ወይ በል ወደ እናንተ ወደ ከተማ ይዛችሁልኝ ሂዱ ሆስፒታል። እኔ እዚህ ያለ ነገር በሙሉ ጨርሳለሁ። አባዬን ማብረት ልጅ አይሆንም። አንቺ ወደ ቤት ቤቱ ብቻውን እንዳይሆን። በቃ ባባ እኔ ሆስ አደርሻ ትመጣለሁ። አንተ እንዳትመጣ አብራቱ እባክህ አደራህን። ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው። እንግዲህ ዛሬም የቱቱ ድራማ ክፍል 172ን እየላችሁ መጥቻለሁ። ሰብስክራይብ እና ላይክ እያረጋችሁ ወደዚህ ቻናል ብትቀላቀሉ በጣም ደስ ይለኛል ማለት ነው። እንግዲህ ዛሬ እየላችሁ የመጣሁት ቱቱ ድራማ። ዛሬ ቱቱ እንግዲህ ለሶስት ሰው እየተጠባበቋት እያለ ቱቱ በጣም አዝና በጣም ወርቃ ነው እየተመለሰችው ማለት ነው። ምክንያቱም የወደቀችበትና ያዘነችበት ጤንነቷን ስላጣች ነው። ጤንነቷን በምን በሚመለከት ሁኔታ ነው? ቱቱ እንግዲህ ለምንድን ነው የወደቀችው? ወደ ሐኪም ቤት ለምንድን ነው የወሰዷት? አባባ ለምንድን ነው እየደነገጠው? አባባስ ሻንጣውን ይዞ ወደ አዲስ አበባ ሊመለስ ስል ቱቱ መንገድ ላይም ሆነ የሆነ ሜዳ ላይ ወርቃ ሲያገኛት ልጄን ምንድን ነው የነካት? ልጄን ችግሯ ምንድን ነው? እኔ ከወደ አዲስ አበባ እሄዳለሁ ከገጠር ብዬ እዚህ አግኝቻት ነው። ስለዚህ ቱትዬ ምንድን ነው የሆነችው ብሎ አንዴ ሻንጣውን ያዝላል ወይ ቱቱን ያዝላል። ነገሮቹ የቱቱ ነገር አንጀቱን አባባ እየበላችው፣ ነገሮቹ ግን ሁሉም ከባድ እየሆነበትና ጥያቄ ለአባባ እየሆነበት ማለት ነው። እንግዲህ እናቲም በጣም እየተጨነቀና እናቲም በጣም ግራ እየገባውና እናቴና ደጀኔም ተገናኝተው እንደ ጠላት እየተያዩ ነው። ስለሷ በጣም ግራ እየተጋቡ ነው። እንግዲህ አሁን እናቲም ወደ ሌላ ነገር ውስጥ እየገባ ነው። እናቲም ደጀኔን በጣም እያፈላለገ ነው። ደጀኔም እናቲን ሊያነጋግር እየፈለገ ነው። ሁለታቸው ብቻ ነው ያልገጠሙት እንጂ እንግዲህ ባለቤቷም የቱቱ ባለቤትም እኔ እንደዚህ እያደረገን ሰው በደንብ ነው የማቀው፣ ጠላቴንና ወዳጄን በደንብ ነው የማቀው። ያ ጠላቴን የማደርገውን ነገር በትክክል እኔ ማወቅ አለብኝና የእሳቸው ችግር ምን እንደሆነ ማወቅ እፈልጋለሁ በሚል ሁኔታ እንግዲህ እየተናገረ ነው። የቱቱ አባት ደግሞ ልጄ ምን ነክቷት ነው? ልጄ ደግሞ አንድ ልጄን በስንት ዓመት ዞሮ አግኝቻት ደግሞ ልጄን ችግር እያጋጠማት ነው። የልጄ ጦስ ምንድን ነው? ልጄን ማን ነው እንደዚህ የሚያጨናንቃት? እኔ ልጄን የሚነካካብኝ አልፈልግም፣ አድቡ ብያለሁ ብሎ እንግዲህ ልጄን እያለ በየሜዳው በምድር ባዳ እየተሯሯጠ እየፈለጋት ነበረ። ነገር ግን ቢሯሯጥም ለጊዜው አንዲት ነገር ምንም አላገኘም ነበረ። ልጄን የታረገው ይሄ አዛባ እያለ እንግዲህ በጣም መሬት ላይ በጣም ጫካ ውስጥ ነው በጣም እየፈለገ ነው ባዶ መሬት ላይ። ነገር ግን በስተመጨረሻውም ሲፈልግ ደጀኔን አገኘውና ደጀኔ ሽጉጡን ሲመዝበት ከልጄ ላይ ስርዓትህን ይዘህ ትኖራለህስ ወይስ ይሄን ሽጉጥ እተኩስብሃለሁ ብሎ የቱቱ አባት ሲያስፈራራው ነበረ። እኔ እጅ ሰጥቻለሁ፣ ለምንድን ነው የምትገሉኝ? በቃ እርሶ ያሉትን ነገር ሁሉ በፍጹም እተዋለሁ፣ እጅ ወደ ላይ ብሎ እጁ ወደ ላይ ሲያሳይ ነበረ። ነገር ግን የቱቱ አባት እኔም የልጅ አባት ነኝ በማለት አክብሮት እጁን ወደ ላይ ስላለ ሽጉጡን መልሶ ነበረ። ሽጉጡን ሲመልስለት አልመታውም ብሎ ሽጉጡን ከመለሰ በኋላ የቱቱ የልጇ አባት ከበስተጀርባ
ደጀኔም በሽጉጥ መቶት ደጀኔ ወደቀ። ደጀኔ ሲወድቅ ማንም ሰው ነው የወደቀው ብሎ ደጀኔን ዞር ብሎ ያየው ሰው የለም ነበረ። ደጀኔ ግን እንደዛው ምድረ ባዳ ላይ ወደቀ። ሁለቱ እንግዲህ የቱቱ ባለቤትና የቱቱ አባት ተያይዘው ነው እየጠፉት ማለት ነው። እነሱ እንግዲህ ከጠፉ በኋላም ሌላ ጦስ እየመጣ ነውና እናቴ ደግሞ ከደጀኔ ጋራም ሲነጋገሩ ነበረ። ደጀኔ እንግዲህ በአሁኑ ሰዓት ምን ደረጃ ላይ እንደደረሰ ማንም ሰው የሚያውቅ ሰው የለም። አባባም ስልክ እየደዋወለና እንግዲህ የአባባ ባለቤትም በጣም እየተጨናነቀች ነው፣ ኩሽና ውስጥ ቆማ። ነገር ግን አባባ ስልክ እየደወለ አንዳንድ መረጃዎች እያዳመጠና ስልክ የሚያነሳለት ሰው የለም። ውስጡ ግን ምን እንደተደረገ አስጠንቅቆ ነው የሚያውቀው ማለት ነው። ነገሮቹን ግን በጣም አስጠንቅቆ ነው የሚያውቀው አባባ። እንግዲህ በድጋሚ ደግሞ የቱቱ ባለቤት የልጇ አባት የሆነ እንግዳ መጥቶ ሲቀላቀል ነበረ ከነሱ ጋራ። ያንን እንግዳ ደግሞ የቱቱ ባለቤት በጣም አንቆ ያዘው። ስለዚህ አንተ ነህ ለዚህ ደረጃ ህይወቴን እያደረስከው፣ ከህይወቴ ውስጥ ትወጣለህ ወይ አትወጣም በሚል ሁኔታ የቱቱ ባለቤትም ሌላ ጉድ ውስጥ ገብቷል። በመካከሉ እንግዲህ አባባ ከማን ጋራ ገጥሞ ማን ላይ ደውሎ ማንን እንደሚጠይቅ አይታወቅምና ሚስቱ ደግሞ በጣም ፈርታ እያየችው ነበረ። ሰላም ጤና ይስጥልኝ ውድ የኔ ቻናል ቤተሰቦች እንዴት ናችሁ? ደግዬ ናችሁ ወይ? ሁሉ ሰላም ሁሉ መልካም። ሰብና ላይክ እያረጋችሁ ወደዚህ ቻናል ገባ እንድትሉ ሁላችሁንም በጥሞና ጠይቃችኋለሁ ማለት ነው። እና እንግዲህ ቱቱ ድራማ በጣም በሚገርምና በጣም አንዳንድ ነገሮችን በጣም የሚያስደምም ነው ማለት ነው። ወደ ሌሎቹ ቪዲዮ ደግሞ አብረን ስንከታተል እንግዲህ ቱቱ አሁን ሐኪም ቤት ገብታ ከሐኪም ቤት በጣም እንግዲህ እንደምትሻሻልና ትንሽ ደህና እንደሆነች ሐኪም ቤት ውስጥ እየተንከባከቡ ነው። አባባ ደግሞ ስልክ ደውሎ ቱቱ ይላል። እንዴት እንደሆነች ቱቱ ጋር ማን እንዳለ አልተናገሩም። አባባ ግን በጣም ግራ ገብቶታል። የአባባ ባለቤትም እየሰማች አይመስለኝም። ምንድን ነው ብላ አባባን በጎን አይኗ እያየችው ነው። ቱቱ እንግዲህ በአሁኑ ሰዓት ተሽላት። የቱቱ እህት ነች ማነች እድል ነች አላቅም እኔ። እሷ እንግዲህ እሷም ተንበርክካ በዚህን ሰዓት አባቷን ይቅርታ ለመጠየቅ እየሞከረች ነው። የእሷ ይቅርታ ደግሞ አልገባኝም፣ አጥፍቻለሁ እያለች ነው። አቶ አባባና የቱቱ ባለቤት እንግዲህ ተፈጣጠው እየተነጋገሩ ነው። ነገሮቹን ሁሉም ነገር በቀላሉ አትዩቱ። ከእንግዲህ በኋላ ባለቤቴ ብቻ ከወደደችኝ እኔ ማንም ሰው አያስፈልገኝም። ቱቱ ደግሞ የድሮዋ ቱቱ አይደለችም። እኔና ቱቱ በጣም እንፈላለጋለን በሚል ሁኔታ መልስ ሰጥቷልና እንግዲህ በሚገርም ሁኔታ ነገ ደግሞ ምን ይዘው እንደሚመጡልን ደጀኔ አረፈ ብለው እንግዲህ መቼም ድራማ ተባላ ድራማው አላቂ የለውምና ድራማው በጣም ሁሉም ነገር በጣም ይከብዳልና ነገሮቹ ሁሉ ለበጎ ቢሆንም ሁሉም ነገር ለማልካም ነውና ስለዚህ እንግዲህ ሌሎቹም በጣም እየከበዱና ሌሎቹም አባባም በቱቱ ሰበብ በጣም እየተጨናነቀ ነው። አባዬ ሆይ ለምንድን ነው እንደዚህ የምትጨናነቀው? እኔ እኮ ምንም ጥሩ ነገር ያደረኩልህ ነገር የለም። ስለዚህ አንተ ደግሞ እንደዚህ የሚያጨናንቅህ ነገር አንዲት ነገር ያለ አይመስለኝም። ነገሮቹ ግን ሁሉም በጣም ላንተ ከባድ እየሆኑ እየታዩ ነውና ያንተ ችግር ደግሞ ምን እንደሆነ በፍጹም ሊገባኝም አልቻለም ብላ ቱቱ እየጠየቀችው ነበረ አባባን። ነገር ግን አዎ ሆነሽን ነው እንደዛ ነው። ነገር ግን ማንኛውም ሰው በጎም አደረገ በጎም አላደረገ ማንኛውም ሰው እንዲጨናነቅ በፍጹም
አልፈልግምና ማንኛውም ሰው ችግር እንዲያጋጥመው በፍጹም አልፈልግም ብሎ እንግዲህ አባባ መልስ ሲሰጥ ነበረ ለቱቱ። የቱቱ ባለቤት ያነቀውን ሰውዬ እንዴት አረገው? ቱቱ እንግዲህ ጨለማ መንገድ ላይ በጨለማ መብራትና ምንም የሌለበት በዚህ ክረምት ጭቃ ውስጥ እየተንቦጫቦጩ ቱቱን አባባም በዚህ እርሜው እየተጨናነቀ ቱቱን እየጎተታት ወደ ሐኪም ቤትም እንደወሰዳት ለዚህም ሐኪም ቤት ውስጥ ተኝታ ለአባባ ምስጋና እያቀረበች ነው። ነገር ግን እሷ ምስጋና ብታቀርብም አባባ የእሷ ምስጋና ልጅ እንዴት አባት ያመሰግናል? አባት እኮ ልጅ አያመሰግንምና ብዙም እኔ ማመስገን አያስፈልግም ልጄ እባክሽ እያላት ነው። ነገሮቹ እንግዲህ በጣም ከባድ እየሆነ ነው። በጣም ችግር ውስጥ እርስ በራሳቸው እየተገባቡ ነው። እልህም የማን እንደሆነ በማን እልህ ውስጥ እንደሚገቡ በስተመጨረሻ ላይ እንግዲህ በጣም አባባ በጣም አዝኗል። ለምንድን ነው እንደዚህ የሚደረገው? ችግሩ ምንድን ነው? በሚል ሁኔታ ቱቱ እንግዲህ ታማ እስከምትወርቅ ድረስ ቱቱ ይሄ አይገባትም፣ ቱቱ እንደዚህ አይነት ነገር አይገባትም። ቱቱ በጣም ሮሮና በጣም ምርጥ የሆነች ልጅ፣ በጣም ቆንጆዬ ልጅ ነች። ሁለመና እንደ መልኳ ነው በሚባል ሁኔታ እንግዲህ አባባ ለቱቱ እየተነጋገሩ ነው። አባባን ግን በጣም ቱቱም በጣም ትወደዋለች። እንግዲህ ውድ ተመልካቾቼ ትልቅ ሰው ስናከብርና ትልቅ ሰው ከአንድ ነገር ላይ አይተርፍም። ትልቅ ሰው ሁሉም ነገሮች ሲደረግላቸው የሚያስደስታቸው ነገር ሲደረግላቸው በጣም ነው እንግዲህ ደስ የሚላቸው ማለት ነው። ነገሮቹ ሁሉ ለበጎ ነው እያልን ሁላችንም በጣም ሁሉንም ነገር እያስተላለፍንና እያለፍንና ሁሉንም ነገር ጥሩ ያጋጥመናል በሚል ሁኔታ ነገሮቹን ስናሳልፍ ያ በጥሩ ሁኔታና ጥሩ ነገሮችን አስበን የምናስተላልፈውና በልባችን የምንይዘው ነገር አንድ አይደለም። መልካም ብንሆንም በልባችን ነው እንጂ በልባችን ክፉ ሆነን በአፋችን ጥሩ ስንሆን በጣም አስፈላጊ ነገር እንዳልሆነ በፍጹም አያስፈልግም ማለት ነውና ስለዚህ እንግዲህ ውድ ተመልካቾቼ ይሄ ቪዲዮ እንዲደርሳችሁ ላይክ እና ሰብስክራይብ ያስፈልገኛል፣ ሼርም ያስፈልገኛል። ዩቲዩብ ማናጀር ደግሞ ከመሆን ቤርቤዲ እስኮጂ ያርገኝናና ስለዚህ እንግዲህ የዛሬ የቱቱ ድራማ ቪዲዮ ይሄን ይመስላል። በጣም በሚገርምና በሚያሳዝን ሁኔታ ቱቱ ዛሬ ታማ ነው እየተገኘችው። ቱቱን እንግዲህ ኮመንት ላይ እስቲ እንደው እግዚአብሔር ይማራት በሉና እስቲ ዩቲዩብ ማናጀርንም ሼር አድርግ፣ ሼር ሰብስክራይብ ዩቲዩብ ማናጀር እንደው ተዝ ብንልህ ምን አለበት ተዝ። ኧረ በስማም አንዳንድ ጊዜ ይረሳኛል ዩቲዩብ ማለት ነው። እየሰራው እኮ ነው እየለፈለፍኩ ዩቲዩብ ብዬ ከሞን ቤርቤዲ ዩቲዩብ። ስለዚህ ዩቲዩብ ማናጀር ከሞን ቤርቤዲ ስለዚህ ናና እስቲ አጡዝልኝ ማለት ነው። ያጡዝብህ አባትህና